እንደራርና በሰነ ስርዓቱ በል ወደዛ አንተ ውሻ ወይኔ አንተ ይሽርምባ ልጅ አስፈላጊ ማን ነው ያኛው ደረጃ የት ሄደ ምን አገባ ስለመድኃኒቶቹ ምን ማለት ነው ምን አገባ እንደዚህ አይነት ስራ መስራው እኮ ለራሴም ሴፍቲ ስል ነው አንተን እኮ ተላላኪ አርቂ ከመቀጥረ ይዛን ጊዜ ዝም በል እያልኩ ነው ትምታኝ ዝም በል እያልኩ ነው ከሚኪ ጋር በጣም እየተጨቃጨቀን ነበር ምክንያቱም ሃሎ አለቃ አቤት አልደረስክም እንዴ እየመጣሁ ነው ምንድነው ካሜራ ካጠፉኝ ግን የማትወጣው ጣጣ ውስጥ ነው የምትገባው እየነገርኩ ነው ሰሞኑን ስለምንድን ነው የምትጠይቀኝ ስለምንድን ነው ተነስና ትናገራለህ ከባድ ብር ነው በዶላር ነው ይዘው የሚንቀሳቀሱና በዶላር ነው የሚሸጡት ያ ቦታው እንዳያችሁ ነው እንደነገርናችሁም ነው መስፈራ ቦታ ነውና ለሴፍቲውም ጥሩ አይደለም መድኃኒት አምጥቼ ለወገኔ መድረሴ ነው ለኔ ክፉ ይሄ የሚገባኝ ተስማምቻለሁ ነገር ግን እምሰራው ስራ ማለት ነው ግዴታ ግቡን መምታት እንዲችል እርግጠኛ እንደማንኛውም መድኃኒት አከፋፋይ በፋርማሲ ደረጃ ሰጣለሁ ዝም በል አንተ ደደብ እዚያ በቃኝ አንተን አሁንም መጀመሪያ ላይ ለምንድን ነው ያልተናገርከው ላክለታ እንዴ አይደል መጀመሪያ ላይ ለምንድን ነው ያልተናገርከው ታዲያ እሺ ቀጥል እና እንደዚህ የተለያዩ እጾች ስለ እንደነገርኩ ነው በፈሳሽ መልክ አለ በታብሌት መልኩ አለ በጭስ መልኩ የሚወሰድ እኛን ማስገድዶን እዚህ ስራዎች ለሞጣ ፈልገን በግድ ነው በቃ በቃ ያው ስለመድኃኒቱ እንድትጠይቀኝ ምናምን ሳይሆን አርግ የተባልከውን ታደርጋለህ ብለህ ተስማምታለህ አይደለ እኔ ያዘዝኩን ታደርጋለህ በቃ አለቀ ለምን እንደዚህ ታደርጋለህ ምንድነው ና ቁጭ በል እያልኩ ነው ቁጭ በል ወደዛ ቁጭ በል ውድ ቤተሰቦች እንግዲህ ሚኪ አሁን ላይ አካባቢውን ለመቃኘት ዙር እያለ ነው ማለት እነዚህ ሰዎችም ያሉን ነገር አለ ቴክስቱም ልኮ እስካሁን መልስ እየጠበቅን ነው ነገር ግን ከሚኪ ጋር በጣም እየተጨቃጨቀን ነበር ምክንያቱም ያ ቦታው እንዳያችሁ ነው እንደነገርናችሁም ነው መስፈራ ቦታ ነውና ለሴፍቲውም ጥሩ አይደለም እስከ መጣላትም ላይ ደረጃ ይደርሰናል እኔና ሚኪ ስንጨቃጨቅ ታው ብቻህን አትሄድ ሰዎች አስከትል ምናምን ስለው ግድ የለህም እኔ አካባቢውን ዙር ብያ ያለው አንተ ብቻ ከነሱ ጋር ቆይና ሰውየው ሲደውል ያሉትን ነገሮች አብራችሁ እዩ ብሏል እስከዛ ግን ከነዚህ ሰዎች ጋር የምናወራቸው ነገሮች ይኖራሉ ማለት ነው እሺ ደረጃ ከመጀመሩ ነው ከዚህ ሰውዬ ጋር መስራት የጀመርከው ንገረኝ ከ10 አመት በላይ ሆነ 10 አመት ማለት ያው እኔ እያደኩ ነው የመጣሁት መጀመሪያ ተላላኪ ነገር ነበርኩና እሺ ትንንሽ ስራዎችን ነበር የምሰራው ከዛ በኋላ በጊዜ ሂደት ነው አሁን ያለሁበት ቦታ ላይ የገባሁት እሺ አሁን እሱ ቀኝ እጅ ነኝ አንተ ነህ ስራዎችን እንዳለ የምትሰራለት ማለት ነው እሱ ትእዛዙን ይነግረኛል እኔ በኔ በኩልና በአሸናፊ በኩል የሚሰሩ ስራዎችን አንተ ላይ ታቀነባብርለታለህ መድኃኒቶቹንም እኛ ነን የምናከፋፍለው ሁለታችሁ ራሳችሁ በግላችሁ ነው ይሄን ነገር የምታረጉት ነውስ ሌላ የሚረዳችሁ ሰው ምናምን አሉን የተወሰኑ ፋርማሲዎች ምናምን አብረው የሚሰሩ አሉ እሺ እነሱ እኛ ነን የምናደርስላችሁ ከውጭ በኮንቴነር ይመጣል እስካሁን ለምንድን ነው ግን መልእክት ያልመለሰው ይሄ ሰውዬ ተጠራጣሪ ነው በቃ ምን ማለት ነው የምትግባቡት በምንድን ነበር ከዚህ በፊት የምትግባቡት በምንድን ነበር ሁለቴ ነው ቴክስት መልከለት እውነት ከሆነ ሁለቴ ነው ኦኬ ስለዚህ አንዴ ነው አሁን ሌላክ ነው አንድ መድገም ያስፈልጋል አንድ ቴክስት ከላኩለት ወጥመድ እንደሆነ ያውቃል በቃ ኦኬ ጥሩ እና መጀመሪያ ላይ ለምንድን ነው ያልተናገርከው ላክለት አንዴ አይደል መጀመሪያ ላይ ለምንድን ነው ያልተናገርከው ታዲያ አንዴ ስልክ አቀብሉኝ ኦኬ እሺ እንካ ያዝ ከፈተና ደግመህ ላክ ቶሎ በል ላክ እያልኩ ነው እየላኩልን ምን ብለን ይላክ ንገረኝ ቅድም የላኩት ነው ኮፒ አድርጌ ላኩለት ሁሌም እንደዚህ ነው የምታረገው ወይስ አይደለም እንደዚህ ነው ማረግለት ሁለቴ ስልክለት በቃ የምሬ እንደሆነ ይገባዋል ኦኬ ጥሩ እሺ እንደዛ ከሆነ እንጠብቃለን በምን ያክል የጊዜ ልዩነት ነው መልስ የሚሰጠው ወይስ የሚመጣው ሰውየው ሲጣን ነው አሁን ይደርስ ይችላል
ሰይጣን ነው አሁንም ሊመጣ ይችላል። ኦኬ ጥሩ እንደዛ ከሆነ ይሄንን ስልክ ያዙልኝ። እሺ ስለዚህ ወጥመድ ውስጥ አንተኛን ልትከት ነበር ማለት ነው። ባሳቸ ሰዓት ባንደርስበው አንተ ለኛ ወጥመድ አስበህ ነበር። ለዛር ለመላክ ነው ያልከኝ አንዴ ነው የላኩልህ እና ቀድመህ ለምንድን ነው ያልተናገርከው? የምትግባቡት በሁለት ቴክስት እንደሆነ ለምንድን ነው ያልተናገርከው? መጀመሪያው ሚኪ ሲናገር ለምንድን ነው ያልተናገርከው? እኔ ላክ ያረኝ እንደ ይሄ ልጅ አንድ ነገር ይሁንና ሰውዬ ዛሬ በኔ እጅ ነው የምትሞተው። እየሰማኸኝ ነው? አዎ ሰምቻለሁ። ህይወትን የቁም ቅዠት ነው ማረገው። ትሰማለህ? የቁም ቅዠት ነው ማረገው ህይወትን። በቃ ሰምቻለሁ። አለቃችሁ ስለተባለ ሰውዬ ንገረኝ አንተ። እዛ ማን እስጀመረኛ አንደርስም እኮ እሱ ጋር ማን ነው? እሱ ብቻ ነው ከሱ ጋር ግንኙነት ያለው? አዎ ግን በጣም መጥፎ ሰው እንደሆነ በደንብ ነው የማውቀው። እኔ ራሱ ብዙ ጊዜ ከዚህ ስራ መውጣት እየፈለኩኝ እሺ በቃ ብዙ ጊዜ ለመውጣት እያሰብኩኝ በጣም እያስፈራራኝ ነው እስካሁን ድረስ የቆየሁት። ለምንድን ነው አንተ ከስራው መውጣት የፈለከው? በጣም በቃ የሆነ ጊዜ የሰው ህይወትም እየጠፋም ስለነበረ በጣም በእጃችሁ ነፍስ ጠፍቶ ያውቃል ነው የምትለኝ? በአንተ እጅ ነፍስ ጠፍቶ ያውቃል? ያው በእኔ እጅ ባይሆንም ያው በተዘዋዋሪ በቃ መጥፎ መድኃኒት እንትን ብሎ ህጻን ልጅ እንትን እና ከዛን ቀን ጀምሮ አልሰራም ምናምን ነገር ብዬ ነበርና አስፈራርቶኝ። በምንድን ነው ያስፈራራ? በቃ ካጠገብ ያለውን ሰው መታስብለት ምን ሁሉ ሰው አጠፋለሁ ማሰራ ኮናል። እና ከዚህ ሰውዬ ጋር እንዴት አብረህ ለመስራት ተስቀጣልከሽ? ደረጀ ከተባለው ሰውዬ ማለት እኔ ቀላል ነገር መስሎኝ ነበር። እኔ ያው ከዚህ በፊት እንደነገርኩ ፋርማሲ ነበር የምሰራው። እሺ በዛ ሰዓት መጣና አወራኝ ምናምን ነገር ዘን ውጪ ተገናኝተን ስለ ስራዎቹ ምናምን ነገረኝ። እንዲህ አይነት መጥፎ ስራ አልነበረ መጀመሪያ ላይ ሲነግረኝ። ቀለል ያሉ መድኃኒቶችን ነው ያው እኔም ብዙም ስለ መድኃኒቶች አንዳንድ ነገሮችን ስለማቅ እሺ ነበር እንትን ያልኩት። ግን እንደዚህ የሰው ህይወት የሚያጠፋ አልመሰለኝም ነበር እና ገንዘቡም አሪፍ ነበር፣ በደንብ ነበር የጠቀመኝ። ሙያ እስከሆነ ድረስ እንዴት አንተ ስለ መድኃኒቶቹ ይሄን ያክል ላታውቅ ትችላለህ? ተምረህ ነው ፋርማሲ ውስጥ የተቀጠርከው? ከውጪ ነው። አዎ ተምሬያለሁ። ግን በቃ መድኃኒቶቹ እኔ ከዚህ በፊት አይቻቸው ማላቃቸው መድኃኒቶች ናቸው። ከውጪ ለየት ያሉ ናቸው። ኦኬ እና በጣም የሆነ ርካሽ ነው። በቃ ስንት ሳረገው በጣም ከዛ የሚመጣው በጣም በወደቀ ዋጋ ነው። እዚህ ግን በጣም ከፍተኛ ዋጋ ነው የሚሸጠው። እሺ ለህፃናት ተብሎ ለትልቅ ሰው በቃ ሁሉም አይነት መድኃኒት አሉ። እሺ ስለዚህ እዚህ ነገር ውስጥ ከዛ ሰውዬ በመቀጠል ነገሮችን የሚያሳልጠው ይሄ ወንጀለኛ ነው እያልከኝ ነው ያለኸው ማለት ነው አይደለ? አዎ ማለት እኔ በቃ እሱ ያለኛል አደርጋለሁ። አዎ እሱ ነው የሚያዘኝ። ደረጃ ያዘኛል። እሱ ደግሞ ከላይ ያዙታል። እሺ ከላይ ያሉት ሰዎች ስንት ናቸው? በቃ በዋናነት እሱ ነው አቶሎል ነው በቃ እኛ እሱን የሚያዘው። እናንተን የሚያዛችሁ እሱ ነው? አዎ። ከሱ ጋር አብሮ የሚሰሩ ሰዎች አሉ ወይስ የሉ? እኔ እንጃ ብዙ መረጃ የለንም። በቃ እሱ ነው እኛ የምታውቀው ነገር ተናገር፣ አትንተባተብ። ሊኖር ይችላል ግን በቃ እኛ እርግጠኛ አይደለንም። እሺ እኔ እናት ላይ የላካችሁትን ሰላይ ንገረኝ። ስለ እናት ያወራ አንድ ቀን ነው ተከታትሎ ሄደው በቃ ከዛ በኋላ እሑድ እንደምትሄድ ይታወቃል። በቃ ይዛኔ ነው ሄር ነው። ከዛ ውጭ ለማስፈራራት ብለን ነው እሑድ እንደምትሄድ በቃ ቤትህን ተከተለ በቃ ቤትህን ነው በቃ ያወቅ ነው። ስለዚህ ወጥመድ አዘጋጃችሁልኝ ማለት ነው። እዚህ ቦታ ላይ እኔ ከናንተ ቀድሜ ባልጌ ኖሮ እናንተ ቀድማችሁ እኔ ቤት ልትገኙ ነበር ማለት ነው። እንደዛ ነው ሐሳበ? በቃ እምቢ ካልክ በሷ ልናስፈራራ ነበር ያሰብነው። ስማኝ ቀልድ አይደለም ያስኩት። በእናቴ ነው የመጣህብኝ። ሰማኛለህ? በእናቴ ነው የመጣኸው። በቃ ልናስፈራራህ ነው እንጂ እኛ እኮ ምንም አልደረሰም። አሁን ከናቴ ጋር ወደ እናቴ ላካችሁት ሰው አለ ወይስ የለም? ንገረኝ። አሁን ላይ የለም። ተናገር፣ እውነቱን ተናገር። እምቢ ካልክ ነበር በቃ ልንልክ የነበረው። የለም። ነስ ወደዛ ተነስና ቁጭ አለ። እሺ ካሜራማን እስቲ ሰዎች ላክና የሚኪ ያለበትን የደረሰበትን ሁኔታ ከሰዎች ያሉበትን ሁኔታም ንገረኝ። የተፈጠሩትን ነገሮች እንዳለ ከኋላ ያሉትን ነገሮች እንድትነግረኝ እፈልጋለሁ። አሁን ሰዎች ላክና እንግዲህ ውድ ቤተሰቦች እንዳያችሁት ነው እዚህ ቦታ ላይ
ይህን ሰው ቀጥረነዋል እንዳሉኝ ከሆነ መምጫው ሰዓትም አሁን ነው መሆን ያለበት ማለት ነው። ስለዚህ ሁለት ቴክስት ልካለህ ከሁለት ቴክስት በኋላ ትደውላለህ ነው ወይስ ምንድነው? በቃ ይመጣል ራሱ ይመጣል ወደዚህ ቦታ ላይ። እሺ እንደዛ ከሆነ እዚህ ቦታ ላይ ቁጭ ብለን እንጠብቀዋለን ማለት ነው። እስከዛው አብራችሁን ቆዩ። እሺ እንግዲህ ውድ ቤተሰቦች በድጋሚ ተመልሰናል። አሁን ላይ ሰውየው ስላልደወለ እናስደውልና እሱ ራሱ እንዲደውል እናደርግና ብሎኝ የነበረው እኛ ስለነገርነው ሁለቴ ቴክስት ያደርግለት እንደሚመጣ ነበር የነገረኝ። ግን እስካሁን ቆይቷል። ይህ ነገር ምናልባት ጥርጣሬ ፈጥሮ እንዳይሆን ደውሎ እንዲጣራው እናደርጋለን። በነገራችን ላይ ሚኪም አሁን ተመልሷል ከሄደበት። ምንድን ያደረገው የተለያዩ ቦታዎችን ሄዶ ሲፈትሽ ነበረ። ቀደም እንዳልኳችሁ ብቻውን እንዳይሄድ ብዙ ተጨቃጭቀን ነበረ። እስከ መጣላትም ሁሉ ላይ የደረስንበት አጋጣሚም ነበረ ቤተሰቦች። ምክንያቱም ራሱን እንደዚህ አይነት ሪስክ እንዳይጋፈጥ ለማድረግ ሞክሬ ነበረ ማለት ነው። ያየው ነገር አለ ሚኪ? ውድ ተመልካቾቻችን እንግዲህ አንዳንድ ነገሮችን እኔ ከባልደረቦቼ ጋር ከጋርዶቹ ጋር በመሆን ቼክ ማድረግ ነበረብኝ። እንግዲህ እኔ ያው በራሴ ባይኔ በብረቱ ማየት የምፈልጋቸው ነገሮች ነበሩ። እዚህ ጫካ ውስጥ ያን ያህል የሚያሰጋ ነገር አላየንም እስካሁን። ማለት አሁንም ያለው ነገር በጥንቃቄ ለማስኬድ እየሞከርን ነው። ቅድም እንግዲህ ኢንተርቪው በመናደርግበት ሰዓት የደረጀና የሱ ባልደረባ የነበረውን እንግዲህ አብሮት የሚሰራው አሸናፊ ሁለቱን ኢንተርቪው በመናደርግበት ሰዓት ያለው ነገር ስላላማረኝ እንግዲህ በጥንቃቄ ነበር ጫካውን አካባቢውን ቦታውን ስንመለከት የነበረው። አሁንም እንግዲህ አሸናፊ ከጋርዱ ጋር ነው። እንግዲህ እሱ በቂ ነው ዋና ባልደረባቸውን ለመያዝ። እንግዲህ ዋና ባልደረባቸው ልዑል የተባለውን ግለሰብ አሁን በቁጥጥር ስር የምናውለው ይሆናል። ከዚህ ነገር ጀርባ ማን እንዳለ እያንዳንዱ ነገር እንግዲህ የምናጣራ ይሆናል። ደውልለት፣ አሁን ደውል፣ ስልክህን አውጣና ደውልለት። ግን ከመደወለ በፊት አንድ ማስጠነቀቀ ነገር፣ አንዳች ነገር ተሳስተ ሌላ ነገር እንድትለፈልፍ አልፈልግም። እሺ ላውድ ላይ አድርገው ደግሞ ሲጀምር ሄሎ አለቃ። አቤት። አልደረስክም እንዴ? እየመጣሁ ነው። ምንድን ነው? አይ ዘገየ ብዬ ነው። እንዴት አደረጋችሁ? አይ ሊያመልጡ ስለሆነ ቶሎ ድረስልን እስኪ። እኮ እንዴት ሊያመልጡ ማለት ምን ማለት ነው? ቶሎ ድረስ ቸኩለዋልና። አንተ ምትሰራ ነው። እየመጣሁ ነው። እንዳያመልጡ ብያለሁ። እንዳያመልጡ። አሁንም የምነግርህ እንዳያመልጡ። እሺ እሺ። አሁን አቻላል አልከም ቅድም? አዎ። ስለዚህ እየመጣሁ ነው። እየደረስኩ ነው። እንደዛው ቁጥጥር ስር ዋሉና ያዟቸውና ጠብቁኝ። እየመጣሁ ነው። ደርሻለሁ። አይ ሌላ ጊዜ እናወራለን ምናምን እያሉ ስለሆነ ምን ነው ሌላ ቶሎ በል። ያው መስማማታቸው ተስማምቷል እኮ ግን ና እስኪ ቶሎ አንተ በል። እየመጣሁ ነው። ሻው ቶሎ በል። እሺ እሺ እሺ። መጣው ብሏል። እሺ እሺ። እለ አሁን የምናረጋው ሚኪ ወደዚህ ናና ማለት ነው። እየመጣው ነው እየደረስኩኝ ነው ብሏል ሰውየው። እየደረስኩኝ ነው ብሏል። አንተ ከኋላ ተደብቀ ታገኘዋለህ። ምክንያቱም እሱ የሚያውቀው እኔ እንዳለሁኝ ብቻ ነው። እሺ እኔ እንዳለሁኝ ብቻ ስለሚያውቅ ወደ ኋላ ወደ ታች ጠጋ ብለህ ተጠብቀዋለህ። ከዛ ከኋላ ነው እሺ ሳትል የምትመታው። ምንም አይነት ነገር ለማስነቃት ብትሞክር እማትወጣው ጣጣ ውስጥ ነው የምትገባው። ሰምተኛል አይደል? እማትወጣው ጣጣ ውስጥ ነው የምትገባው። ቤት በኩል ነው የሚመጣው? ንገረኛው። በታች በኩል ነው የሚመጣው። በዚህኛው በኩል ነው። ሚኪ ወደ ታች ዙር። እሺ። ስለዚህ ነግሬሃለሁ፣ አንዳች ነገር የማስነቃት እንቅስቃሴ እንድታሳይ አልፈልግም። ሰማኛል አይደል? ምንም እንዳልተፈጠረ ነው የምታናገረው። እሱ የሚመጣው ብቻውን ነው አይደለም? እዚህ ቦታ ላይ ብቻውን ነው። እንዴት ማለት አለቃችሁ ሆኖ እንዴት ነው ብቻውን የሚመጣው? ማለት ጋርድ ይኖረዋል ግን ብቻውን ነው እኔን ሲያገኝ የሚመጣው። ኦኬ። ሁሌ እዚህ ቦታ ላይ ነው የምትገናኙት ማለት ነው አንተም እሱም? አልፎ እንመጣለን። ከተጠራጠረ ግን ሰው ሊይዝ ይችላል።
ጋርዶቹ ሊያስከትል ይችላል። እሺ አሁን ስታስበው የተናገርከው ነገር ይጠራጠራል ብለህ ታስባለህ አታስበው? ሊጠራጠር ይችላል። ይቸኩላሉ ስላልኩት ሰው ሊኖረው ይችላል። እርግጠኛ ነህ? ላይኖርም ይችላል። ኦኬ ያምነኛል። ጥሩ እንደዛ ከሆነ የሚያምነህ ከሆነ ጥሩ ነው። ስለዚህ አሁን እዚህ ቦታ ከኔ ጋር እንደሆንክ ብቻ ነው ስለሚያውቅ ወደዚህ እንዲመጣ እስኪመጣ እንጠብቀውና ያሉትን ነገሮች አብረን እናያለን ማለት ነው። ወደታችን ወረድ ብለን እንጠብቀው። ሰውዬ ቤት ነው ይመጣል ያልከኝ? ቆይ በዚህኛው ነው የሚመጣው። በዚህ በታች በኩል ስለሆነ በታችኛው እና እየወራ የነበረው እኮ ደርሻለሁ ብሎ ነው አይደል እንዴ? አዎ ምናልባት ጫካ ስለሆነ ቦታው ያደናገረው ይሆናል። ምን ማለት ነው? የሚያውቀው ቦታ ነው እያልክ አይደል? እየቀለድክብኝ ነው ያለው። ጫካ እኮ ነው፣ ሁሉም ዛፍ ተመሳሳይ ነው። እሺ አሁን ይደርሳል። በእርግጠኝነት ይደርሳል አሁን። ያ አታች ላይ ያለው እሱ ነው? አዎ እሱ እየመጣ ጥራው ምልክት አሳየው። ምልክት ያው አይተኛ እዚህ ጋር አለቃ አይተኛ እየመጣ አቶ ልዑል ማለት እሱ ነው? ራሱ ነው? እሱ ነው። ቤተሰቦች እንግዲህ ወደዚህ ጋር እየተቃረበ ያለው የነሱ አለቃ አቶ ልዑል ነው ማለት ነው። አብረን እንቀጥላለን። በቃ እሺ፣ ሰላም እንዴት አደረክ? እሺ እሱ ነው ዳኒ ማለት። እሺ በቃ ያለውን ነገር አውርተናል፣ ተስማምታል። በቃ እኮ ምን ላይ ተስማማ? ነገር ያው ሚኪን ያው ከውጭ በምናስመጣው መድኃኒት ወይ ምግብ ላይ ወይ መጠጥ ላይ አድርጎ እሱ ይሰጠዋል። በቃ ጉዳዩ ተፈጸመ ማለት ነው። ያው ያሉትን ነገሮች ገንዘቡንም ያው እሱ በጠራው ልክ ይሰጠዋል። ችግር የለውም። እሱ ዋናው ሌሎችም ነገሮች እሱ ተስማምቶ ድርጊቱን ማድረጉ ነው እንጂ ገንዘብ ችግር የለም። ነግረዋል አይደል? ሁሉ ነገር ሁሉ ነገር ጥንቃቄ ነው የሚሆነው። ሁሉ ነገር ተስማምቷል። እሱም ያለ ስሙን ማን ነበር ነው ያልከኝ? አቶ ልዑል። እሺ አቶ ልዑል። እሺ ስለ መድኃኒቶቹ እንድትነግረኝ እፈልጋለሁ። በመጀመሪያ ምን አገባ ስለ መድኃኒቶቹ? ምን ማለት ነው ምን አገባ? እንደዚህ አይነት ስራ የምሰራው እኮ ለራሴም ሴፍቲ ስል ነው። ሰማኛለህ? ያው ስለ መድኃኒቱ እንድጠይቀኝ ምናምን ሳይሆን አድርግ የተባልከውን ታደርጋለህ ብለህ ተስማምታል አይደለ? እኔ ያለ ያዘዝኩን ታደርጋለህ። በቃ አለቀ እኮ። ምንም እሱን አደርጋለሁ አልኩ። ስለ መድኃኒት ብነግርህ ምን ታውቃለህ አንተ? ስለ መድኃኒት ይኸውልህ እኔ ስለ መድኃኒቶቹ እንድትነግረኝ ነው የምፈልገው። ምክንያቱም የምሰራውን ስራ በጥንቃቄ መስራት ነው የምፈልገው። ይገባሃል አይደለ? የምሰራውን ስራ በጥንቃቄ መስራት አለብኝ። ተሰማኛለህ ወንድሜ? አሁን ይኸውልህ እዚህ ጋር የመጣው ለስራ ነው አይደለ? ሰራለሁ ብለህ ተስማማ አይደለ? አዎ። ስለዚህ ስለ መድኃኒት ብነግርህ እኔ ምን ታውቃለህ አንተ? የትኛው ዶክተር ነህ አንተ የምታውቀው ስለ መድኃኒት? ስለዚህ አርግ ብዬ የሰጠሁህን ነገር ታደርጋለህ። አለቀ። ምንድነው የሚለው? ምንድነው ስለ መድኃኒት ብነግረው ምን ያውቃል? ተስማምቶ ነበር። ኧረ እኮ ስለ መድኃኒት መስማማቱን አሁንም ቢሆን አልካድኩም። ተስማምቻለሁ እያልኩ ነው። ተስማምቻለሁ። ነገር ግን የምሰራው ስራ ማለት ነው ግዴታ ግቡን መምታት እንዲችል እርግጠኛ መሆን መቻል አለብኝ። ያዘው ሽጉጡን ያዘው። ሽጉጡን ያዘው። ይዤዋለሁ። ሽጉጡን ይዤዋለሁ።
አንተ የሸርሙጣ ልጅ አስፈላጊ ማን ነው ያኛው ደረጃ የት ሄደ ወይኔ እነሱን ፈርተህ እንደዚህ ታደርገኛለህ ተነስ አንተ ተነስ አንተ እነሱን ፈርተህ እንደዚህ ታደርገኛለህ ተነስ ያዙት ናውጣ ውድ ቤተሰቦች እንግዲህ በድጋሚ ተመልሰናል። ወንድሜ ሚኪ እዚህ ቦታ ላይ እንደምታዩት የለም። ምክንያቱም ከካሜራ ጀርባ ሆኖ የቀሩ ነገሮች ካሉ እነሱን እያጣራ ነው የሚገኘው። አሁን ላይ እዚህ ቦታ ላይ ሁለቱንም እዚህ ቦታ ላይ ቁጭ አድርጌ እማውጣጣቸው ነው የሚሆነው ማለት ነው። ደረጃ ስለዚህ ሰውዬ እነግርሃለሁ ያልካቸውን የምታውቃቸውን ነገሮች በሙሉ እንድትነግረኝ እፈልጋለሁ። አንተ ለዚህ ሰውዬ ምንድነው የምትሰራለት? ትውውቃችሁስ በምንድን ነው የጀመረው? ንገረኝ። እሱ አንተ ካዲ ተናገራ። ዝም በል እያልኩ ነው ተናገር። ከድሮ ጀምረን ነው አብረን የምንሰራው። ተላላኪው ነበርኩ መጀመሪያ። ምን ያህል አመት ሆነዋል ከሱ ጋር መስራት ከጀመርክ? 10 አመት ያልፈዋል። አንተን እኮ ተላላኪ አድርጌ ከመቀጠር የዛን ጊዜ ዝም በል እያልኩ ነው። ዝም በል እያልኩ ነው። እሺ ቀጥል አንተ። ከ10 አመት በላይ ይሆነዋል ማለት መጀመሪያ ስጀምር ተላላኪ ነበርኩኝ። እሺ ቀስ እያልኩ ነው በቃ ወደ ላይ እያደኩ ያመጣሁት እና በቃ ከዛ በኋላ ብዙ ስራዎችን እሰራለሁ። እሱ የሚተማመንብኛል። ከዛ የቀኝ እጄና ላይ በቃ ብዙ ነገሮችን በቃ በዚህ በመድኃኒቱ ዙሪያ በሌሎችም ዙሪያ እሰራለታለሁ። አንተ ሰውዬ ዝም በል እያልኩ ነው። ዝም በል ቀጥል አንተ ቀጥል። እና በቃ በዚህ በመድኃኒቱም ዙሪያ በሌሎችም በቃ በሚፈልገው ነገሮች በሙሉ በቃ አግዘዋለሁኝ። በቃ የሚነግረኝ ነገሮች በሙሉ አደርጋለሁኝ። የሚሰሩ ስራዎች ካሉ በቃ እኔ የምሰራለት። ከመድኃኒቱ ውጪ የሚሰራቸውን ወንጀሎች የምታውቀው ነገር አለ ሌላ? ማለት ሙሉ ለሙሉ አላውቅም፣ ግን በቃ የተወሰኑ ፍንጮች ምናምን እሰማለሁ። ሌሎችም ሰዎች አሉት በቃ እኔ ብቻ አይደለሁም ማለት እኔ በዚህ በመድኃኒቱ በኩል ነው በቃ ሞር የምሰራለት። ስለዚህ የራሱ ሰዎች አሉት። እሺ። እና ውጪ ድረስ ኮኔክሽን አለው በቃ ከውጭ ሀገሮች ሰዎች ጋር። አንተ ደደብ ምስጥሬን እንደዚህ ተሰውይ ዝም በል እያልኩ ነው። እገላለሁ እያልኩ ነው። ዝም በል እሺ። አሽለቀቀኝ እስናቀጫለ ወደዛ ቀጥል አንተ። ነግሬሃለሁ እንዲያሁኑ አለቀህም። ካሜራ ካስጠፋኝ የማትወጣው ጣጣ ውስጥ ነው የምትገባው። በቃ ውጪ ድረስ ሰዎች አሉት በቃ መድኃኒቶቹን ምኖችን በቃ እኛ ከጅቡቲ ይየር ነው የምንቀበለው። ጅቡቲ ድረስ የሚያደርሱልን ፈረንጆች አሉ። ተበላው ወይኔ እኔ ልውል እዛ በርካሽም በቃ ጊዜው ያለፈባቸውን መድኃኒቶች እነሱ ያዘጋጁልናል። በኮንቴነር ነው የሚመጣው ማለት ሲመጣ በህጋዊ ተደርጎ ነው የሚመጣው ማለት ስታንዳርዱ ያላለፈ ምናምን እንደዛ እየተደረገ ነው የሚመጣው። ስታንዳርዱ ያላለፈ ማለት ያላለፈ ነው። ሰውዬ አትንተባተብብኝ። ኤክስፓየር ዴቱ ያለፈ ነው፣ ግን በቃ ወረቀቱን የምናሰራው ይሄ ማሸጊያውን የምናሰራው ገና አድርገን ነው። ከዛ እንደዛ ያያደረገኝ። እሱን የምትሰሩት የት ነው? እዚሁ ሀገር ውስጥ ነው ወይስ ከሀገር ውጪ ነው እሱ የሚሰራው? እንደዚህ የምንሰራው እኛ እዚህ ጊዜያቸው ያለፈባቸውን ሳይሆን ይሄ ዝቅተኛ እንትን ያላቸው ነው እንደዛ የምናደርገው። ጊዜ ያለፈባቸውን እዛው ነው ተሰርተው የሚመጡት። ምክንያቱም እዚህ ጅቡቲ ላይ ስለማያሳልፏቸው ጊዜ ያለፈበትን እዛው ውጭ ነው ፈረንጆቹ ሰርተው የሚልኩልን። መድኃኒቶቹ አይመረመሩም እንዴ? ቆይ ግን ሲገቡ የታሸገ ነው እና በቃ ለሳምፕል የተወሰነ ነው የምናሳየው እና እዛ እንትን ላይ ምሱ ሰዎች አሉት በቃ ማተኛ እዚህ ሀገር ውስጥ ከገባ በኋላ ነው እኔ መቆጣጠረው ነገሩ። እሺ እዚህ ሀገር ውስጥ ያለውን ነገር መቆጣጠረው እኔ ነኝ። እዚህ ከጅቡቲ ከመጣ በኋላ ራሳችን ሄደን ከጅቡቲ ተረክበን ከዛ እዚህ ለአሉን ፋርማሲዎች እነዛ ነው በቃ የምንሰጣቸው። ጥሩ እንግዲህ ውድ ቤተሰቦች እንዳያችሁት ደረጃ የነገረን ነገር ቢኖር ምንድነው እነዚህ መድኃኒቶች የሚቀበላቸው እዚህ ሀገር ውስጥም ከገቡ በኋላ የሚያሰራጫቸው እሱ ራሱ እንደሆነ ነገር ግን ውድ ቤተሰቦች የነዚህ መድኃኒቶች ከመገኛቸው ጀምሮ ከምንጩ ጀምሮ ጊዜያቸው ያለፈባቸው ቢሆኑ
ጠረፍ ላይ ወደብ ላይ ሲደርሱ ከሚደረግላቸው ጥብቅ ቁጥጥር እንዲያልፉ የተለያዩ አይነት ሜቶዶችን እየተጠቀሙ እዛው ገና ከመነሻቸው ነገሮችን እያስተካከሉ ማለት አንተ ራስን ለማዳን ብለህ እንደዚህ ያልክ ዝም በል እያልኩ ነው። አሁን ቆይ ጊዜ ዝም በል እያልኩ ነው። ያለፈው መድኃኒት ከሆነ እንዴት ነው የሚያልፈው? እዛ ነገሮቹን ቆይ ለምንድነው ቀድመው ጨርሰው ለምንድነው እንደዚህ የሸጥከኝ ግን እኔ ነገሮቹን ቀድመው ጨርሰው ነው እንግዲህ ከውጪ ሲመጡ ራሱ የሚመጡት ማለት ነው። እሺ ስለዚህ አንተ አንዱ መስመር ላይ ነው ያለኸው ማለት ነው። እኔ በቃ በዋናነት ይሄ የመድኃኒቱን ነገር ነው የምጨርሰው። ሌሎች ስራዎች ይሰራል፣ ግን ስለነሱ የምታውቀው ነገር ምንም የለም ነው እያልከኝ ያለኸው? ቁማር ቤቶች ምናምን አለው የሚባል ወሬ አለ። እኔ ግን የማውቀው ነገር የለም። እሺ ጥሩ እሺ አቶ ልዑል እንዴት ነው ተመቸህ የተቀመጥክበት ቦታ? ስማኝ ይኸውልህ እኔን እዚህ ጋር ይሄን ሁላ ገርድ ሰብስበህ ስላቆምከኝ ከዓላማዬ ግን የሚቆም እንዳይመስልህ። እኔ ማንንም አልፈራም። ልንገርህ ምን ማለት ነው? ምን ማለት እዚህ ጋር ይኸውልህ ይሄ ሁላ ሰው ደርድረህ እዚህ ጋር ቁጭ አድርገኸኝ ምንም ብታደርገኝ እኔ ልትይዘኝ ትችላለህ፣ ልታቆም ይችላል ጊዜው። እሺ ዓላማዬን ግን ልታቆመው አልችልም። አሁንም አንድ ነገር የምነግርህ ነገር የተሳሳተ መንገድ እየሄድክ ነው ያለው። ውጣ ከዚህ መንገድ አንተ ራስህ። ማንንም አልፈራም። እኔን አታቀኝም ማለት ነው። እኔ ልዑልን ትሰማኛለህ? የተሳሳተ መንገድ እየሄድክ ነው። አሁንም ውጣ። ልታስፈራራኝ የሞከርክ ነው ማለት ነው? እያስፈራራው አይደለም፣ እየነገርኩ ነው። እኔ ማንንም አልፈራም። እነዚህን ስለሰበሰብክ ምን እንዳይመጣ ምን እንዳታመጡ። ይኸውልህ አታቀኝም ማለት ነው። እነሱ እንደነገሩ መስሎ ከሆነ እኔን አታቀኝም ማለት ነው። እሺ እንደዛ ከሆነ ስለራስህ ንገረኝ እስቲ። እንዳውቀው አንዳንድ ነገሮች ስለራስህ ንገረኝ። ልንገርህ እንደዛ ከሆነ ይኸውልህ እዚህ አይደለም ከዚህ ሀገር ውጪ ራሱ ስለኔ ሄድና ጠይቅ ከፈለክ። እሺ ማን ነው ልዑል ማን ነው በልና ጠይቅ፣ ይነግሩሃል። ስለዚህ ዛሬ ጋርድ ይዘህ መተህ እዚህ ጋር ድንገት ስለያስከኝ ምናልባት ለጊዜው እኔ ልታቆም ትችላለህ፣ ዓላማዬን ግን አታቆመውም። ይሄን ወቅ ጥሩ ነው። እንደዚህ አይነት ወኔና በራስ መተማመን ስላለ በእውነት ደስ ይለናል። ምክንያቱም እንደዚህ አይነት ወኔ ያላቸው ሰዎች ይህንን ነገር ለጥሩ ነገር ቢጠቀሙት ይህች ሀገር የት በደረሰች ነበር። ነገር ግን አሁን እማትወጣበት ጣጣ ውስጥ ነው የገባው። እማትወጣበት ጣጣ ውስጥ ነው የገባው። ስለፈራ ነው እንደዚህ አይነት መረጃ የሰጠ። ስማኝ እኔ ስናገር የምትሰማበት ቦታ ላይ ነው እንጂ ያለው አንተ ስትናገር የምትሰማበት ቦታ ላይ አይደለም ያለው። ትሰማኛለህ? እኔ የምናገረውን ብቻ ነው የምትሰማው። ስጠይቅህ ትመልሳለህ። ተግባባን? ምንድነው መመልስልሽ? ተግባባን ወይ? የምጠይቅህ ካሜራ ካጠፉኝ ግን የማትወጣው ጣጣ ውስጥ ነው የምትገባው። እየነገርኩ ነው። እሺ ስለምንድን ነው የምጠይቀኝ? ስለምንድን ነው ተነስና ትናገራለህ። ስለ እያንዳንዱ ነገር እንድትነግረኝ ይፈልጋል። አብሮህ የሚሰራ ሰው አለ ወይስ የለም? ሌላ ከዚህ ሰው ሌላ አብሮህ የሚሰራ ሰው አለ ወይስ የለም? ንገረኝ፣ ተናገር። አሉኝ እንደዚህ አንተ ሰብስበህ እንደመጣው አይነት እኔም ብዙዎች አሉኝ። እሺ ይኸውልህ በትዕቢት እንድታወራኝ አልፈልግም። አለበለዚያ ካሜራማን ካሜራውን ያጠፋልኛል። የቁም ቅዠትህን ነው ማሳየህ። ትሰማኛለህ? የቁም ቅዠትህን አሳያለሁ። እየሰማኸኝ ነው? በህይወትህ ምን ነው ይሄን ቃል ተናገርኩበት የምትልበት ምንድነው ፈልገው ከኔ ቀጥለሽ ምንድነው ፈልገው? ስለምትሰራው ስራ እያንዳንዱ ነገር ነገር ምንድነው የምሰራው? ይሄ መድኃኒት አስመጪ ነኝ። በቃ እኔ ነገረኩ፣ እሱ ነገረ። እሺ ስለዚህ ቀጥል። መድኃኒት አምጥቼ ስላለው ነገር ወይ ስማኝ፣ ስለሌሎች ስለምትሰራቸው ነገሮች ሁሉንም ነገር ንገረኝ፣ ተናገር። መድኃኒት አምጥቼ ለወገኔ መድረሴ ነው ለኔ ክፉ ይሄ የሚገባኝ? እዚህ ለታመሙ ለወገኖች ለመድረሴ ጥሩ ሰው ነህ ማለት ነው አንተ? አዎ አይደል? መድኃኒት አስመጥቼ እዚህ ሀገር ላይ ቶሎ በመድረሴ ነው ይሄ የሚገባኝ ለኔ? ሌላ ምንም አድርገው ነገር አለ? እንደሰማው ነው መድኃኒት ነው የማስመጣው። መድኃኒት አስመጥቼ ደግሞ አንዳንድ አሉ ፋርማሲዎች ላይ ነው አከፋፍዬ በፋርማሲ ደረጃ ነው የሚሸጠው። እንደ ማንኛውም መድኃኒት አከፋፋይ በፋርማሲ ደረጃ እሰጣለሁ። ዝም በል አንተ ደደብ፣ እዚያ በቃኝ። አንተን አሁንም ዝም በል ብያለሁ። ኤክስፓየርድ ይሆንና ዝም በል ብያለሁ። እኔ ላውራ አሁን። ዝም በል እስካሁን ያወራ ይበቃል። አንተ ቅዘናም እየተሳደብክ ነው ያለው። እየተሳደብክ ነው ወይ? እየተሳደብክ ነው ያለው። የት እንዳለ ረስተህ ነው ወይ? የት እንዳለ ረስተህ ነው ወይ? የት እንዳለ ካሜራማን ካሜራውን አጥፋልኝ፣ ካሜራውን አጥፋልኝ ያልኩህ አንዴ እነግርሃለሁ። እሺ ትነግራለህ? አዎ ትነግራለህ። እነግርሃለሁ። እሺ ተነስና ቁጭ በል ወደዚህ። ተነስና ቁጭ
ቆይ እየደበደብክ ነው እንዴ እንድነግር የምታደርገው? የህግ አካል አንተ ማን ነህ? እሱን ችግር የለውም የህግ አካል እንዳሳየው ሆነ የምፈልገው ማለት ነው። አክተለተልልህና እስከ መጨረሻው መቀመቅ ትገባታለህ። ይህ ከሚሆን ግን ተናገር እያልኩ ተናገራው ነው። ቀጥል ተናገር። ሁሉም ጊዜያቸው ያልፈባቸው እኛንም አስገድዶን ነው እዚህ ስራዎች ለመውጣት ፈልገን በግድ ነው በቃ ያለ ተሰማኛለህ። በጣም ጨካኝ ሰው ነው በቃ ቤተሰቦቻችንን በሙሉ እሱ ያውቃቸዋል። በቃ ሁሉም ቦታ ሰው አለው እና በቃ ሁሌን የሚያስፈራራን ከዚህ ስራ ልውጣ ካላችሁ በቃ በቤተሰቦቻችሁ ነው መጣባችሁ ነው የሚለው። እዚህ ደረጃ የደረስከው በእኔ ነበር እኮ እዚህ ከዛ ሳልፈልግ ነው ያስገባኝ። ከአመድ ከመቀመቅ አይነት ኑሮ ውስጥ አንስቼ እዚህ አድርሼክ ነበር። ዛሬ ላይ ግን እኔ ላይ ቆመ ለመፍረድ ገባክ። ያጎረሰን እጅን ነከስክ። እኔ ይኸውልህ አንድ ነገር ልንገርህ፣ ደም የነካጅህን ስማኝ። አሁንም እንደማንኛው ህጋዊ ሰው መድኃኒቴን አስመጣለሁ። በፋርማሲ ደረጃ ነው እየተከፋፈለ የሚሸጠው የኔ መድኃኒት እንጂ ኤክስፓየር ዴት የሆነ መድኃኒት አምጥቼ እንዴት ለወገን አይለቆም። ወገን ላይ እንዴት በቃ እውነቱን ብትናገር ነው የሚሻለው። እንደኛ ብታምን ይሻላል። እዚህ በኋላ የምሸሸው ነገር የለም። እውነቱን ትናገራለህ ወይስ አትናገርም? እየነገርኩህ እኮ ነው። እውነቱን ትናገራለህ አትናገርም? እየነገርኩህ እኮ ነው። እንደዛ ከሆነ ጥሩ። ካሜራማን ካሜራውን አጥፋልኝ። ከመጋዘን ውስጥ ልንነጋገር። ተነስ እንውጣ። ምን አድርገህ ነው የምትለኝ? ካሜራውን አጥፋልኝና እንነጋገራለን። ናውጣ። ውድ ቤተሰቦች እንግዲህ በድጋሚ ተመልሰናል። ካሜራ አጥፍተን ከኋላ ከጋርዶቻችን ጋር ዋጋው ተሰጥቶታል። ጥጋቡን አብርደንለታል። ትንሽ መከር አድርገነዋል። ሌላ ጊዜም እንደምናደርገው ማለት ነው። አሁን ላይ ሊናገር ተስማምቷል ማለት ነው። ስለዚህ ከመጀመሪያው ጀምሮ እዚህ ስራ ላይ ለምን እንደገባ ምን አይነት ስራዎች እንደምትሰራ ያለህ ኮኔክሽን ምን እንደሆነ ሁሉንም ነገር ትናገራለህ። ቀጥል። ይኸውልህ እኔ አሁን እሺ ልንገርህ፣ በቃ እዚህ ስራ ውስጥ የገባሁት እኔ ልንገርህ፣ እኔ በጣም የድሃ ልጅ ነኝ። ሰባኛለህ። የድሃ ልጅ ሆኜ ግን ቤተሰብ ያሳለፈው ኑሮ ላለማሳለፍ ስል በቃ እንደዛ አይነት መንገድ ባቋራጭ እጄ ሀብታም ሆኛለሁ። ዛሬ ላይ እዚህ ደረጃ ደርሻለሁ። በጣም ድሃ ነበሩ ቤተሰቦቼ። ስለዚህ እንደነሱ ድሃ ሆኜ መቀጠል ስለማልፈልግ ብቻ ባቋራጭ ይጠቅመኛል ያልኩትን መንገድ አቀድኩበት። ተሳካልኝ። እንዳጋጣሚ እዚህ መጀመሪያ እዚህ ሀገር ውስጥ ነበር የምሰራው። ሀገር ውስጥ ነበር እንደዚህ አንዳንድ ያለፈባቸውን ምናምን ኤክስፓየር ዴት የሆኑ እቃዎችን ነበር የምሸጠው። በዛም ታዲያ የዛን ጊዜ አንድ ወቅት ላይ አንድ ሰው ያወቅኩኝ፣ ከአንድ ሰው ጋር ተዋወቅኩኝ። ከዛ ሰውዬ ነበር ተቀብዬ የምሸጠው መጀመሪያ። እዚህ ሀገር ውስጥ የሚመጣው ሰውዬ ነው እሱ። ያ ሰውዬ ማን ነው? አታውቀውም? እኔም ራሱ አላውቀውም አሁን የት ላይ እንዳለ። መጀመሪያ ጅምሬን ነው እየነገርኩ ያለሁት። ከዛ ከሱ እየተቀበልኩኝ በመሸጥበት ሰዓት እዚህ ሀገር ውስጥ ስለዚህ ለምን እኔ መንገድን አላስተካክልም ምናምን ብሎ በአንድ አጋጣሚ ወደ ውጭ ይዞኝ ሄዶ ነበር ራሱ ሰውዬው። ከዛ መንገዶቹን አሳየኝ እንዳልኩ። ስለዚህ ተሳካልኝ በአቋራጭ። እንዳልከውም የተበላሹ እቃዎችና መድኃኒቶችን እያስመጣው ሸጥ ነበረ። በ2 አመት ባልሞላ ጊዜ ውስጥ ግን ተሳክቶልኝ ነበረ። ስለዚህ ዛሬ ላይ ያለሁበት ደረጃ በጣም ከፍተኛ ደረጃ ላይ በጣም ማለት ከባለሀብቶቹ ተርታ ነበር ያለሁት እና ሰውየው አሁን የት እንዳለ አላውቅም። ሞቷልም የሚባል ነገር ሰምቻለሁ። እሺ። ስለዚህ 2 አመት 3 አመት ባልሞላ ጊዜ ውስጥ ታዲያ ዛሬ እዚህ ደረጃ ደርሻለሁ። ስለዚህ ዋና መፍትሄው ታዲያ ለደህንነት የመጠቀም ያለብኝ ግዴታዬ ነው ብዬ ነበር ይሄን ነገር በአቋራጭ መንገድ መክበር ማለት ነው። እንደዛ የሰዎችን ደም የሰዎችን ነፍስ እያጠፋ የሰዎችን ጉልበት እየበዘበዝክ የህፃናትን እንባ በህፃናት እንባ በሴቶች እንባ ላይ እየተረማመድክ ነው አንተ ገንዘብን ለማካበት ያሰብከው። ይሄ ነገር እኮ ቤተሰቦችን ራሱ እኮ መልሶ የሚጎዳ ነገር ነው። ገብተዋል። ግን በእርግጥ ወቅቱ ይሄን ነገር እኔ እንደዚህ ተመራምሪበት አስቤው ወደ ኋላ አስቤ አላውቅም። ስለዚህ ያሰብኩት አላማ እቅዴን ይዤ ወደፊት መጓዝ ነበር የኔ አላማ በወቅቱ እና ይሄንን ለአንድ ደቂቃ እንኳን አስቤው ማላቅ ሀሳብ ነው አንተ አሁን የምታቀርብልኝ። ኢቭን ዛሬ ላይ እንኳን ማላስበው ሀሳብ ማለት ነው። እሺ። እና ስለ የምትሰራቸው ስራዎች ንገረኝ። መድኃኒት አለ ሌላ ደግሞ መድኃኒቶች ስላሉ ነገሮች መድኃኒቶች ከውጭ አስመጣለሁ። ምናልባት ደረጃ ነግሮ ከሆነ ያው እንግዲህ ቀኝ እጄ ብዬ የሚይዘው እሱን ነበረ። እሱ ያውቃል በጣም ሚስጥሩም ማለት ነው። አልነገረም ልንገር። እኔ
መድኃኒቶቹን እናመጣለን እንደዛው ስናስመጣ ግን እዛ ኤክስፓየር ዴቱ ያለፈና የተበላሸ መድኃኒት ኢቭን በጣም ዴንጀር የሆኑ መድኃኒቶችን ነው የምናመጣው። ዴንጀር ስለ በጣም ለምሳሌ እንደዚህ ለኛ አልገዛ ያለውን ለኔ አልገዛ ያለውን ሰው ወይንም ደግሞ በኔ ቁጥጥር ስር አሉ ያለውን ሰው እንኳን አትሊስት ከመግደል ይልቅ ለማደንዘዝ የምንጠቀማቸው መድኃኒቶች አሉ። ቀስ በቀስ ማለት ነው። እንደዚህ የማደንዘዣ የሆኑ መድኃኒቶችንና እንደዚህ ያሉ መድኃኒቶችን ብቻ በኦሪጂናል እቃ አሽጋ ያመጣ ነበረ። እሱ ከመጣ በኋላ ስቶር ይቀመጣል። ስቶር አለኝ የራሴ ስቶር። ለፋርማሲ ለሚፈልጉ ፋርማሲዎችም ይከፋፈላል። በተጨማሪ ደግሞ እጾችም አመጣለሁ። ምን አደንዛዥ እጾች ማለት ብዙ አይነት ነው ያለው አደንዛዥ እጽ። ይኸውልህ በፈሳሽ መልኩ አለ፣ በመርፌ እንደ መርፌ የምትወስደው ማለት ነው የሚዋጥ አለ፣ በጭስ መልኩ የምትወስደው አለ። እነዚህ ሁሉ እጾች እኔ ጋር ይገኛሉ። እኔ ነበርኩኝ ማሰራጨው እዚህና ስለዚህ ታዲያ ይሄን ሁሉ ስለዚህ የአደንዛዥ እጽ ንግድ ውስጥ ማለህበት ማለት ነው። ስማኝ ተናገር። አዎ እያልኩ እኮ ነው፣ እየነገርኩ እኮ ነው። አትምታኝ። እሺ ቀጥል። እና እንደዚህ የተለያዩ እጾች ስለ እንደነገርኩ ነው። በፈሳሽ መልክ አለ፣ በታብሌት መልኩ አለ፣ በጭስ መልኩ የሚወሰድ እና እንደዚሁም በዱቄት መልኩ በተለያየ አለ እኔ ጋር ገባረ። ስለዚህ ታዲያ እነዚህ እጾች ከባድ ብር ነው፣ በዶላር ነው ይዘው የሚንቀሳቀሱና በዶላር ነው የሚሸጡት። ስለዚህ በጣም በመድኃኒቱ ተጨማሪ ታዲያ በአቋራጭ ሌላ ሀብት ሊያካብቱ የሚችሉት ምንድናቸው? እነዚህ ነበሩ በወቅቱ እያረኳቸው ያለሁት ማለት ነው። ከዚህ በተጨማሪ የራሴ ክለብ ቤቶች አሉኝ፣ ናይት ክለቦች አሉኝ። እሺ ጭፈራ ቤቶች ማለት ነው። እሺ ወደ 4 ነው 5 ቦታዎች አሉኝ። 5 ቦታ አለኝ ሌላ እዚሁ ብራንች ማለት ነው። እዚሁ ከተማ ውስጥ ነው? እዚሁ ከተማ ውስጥ ብቻ አለኛው። እና በዛ ውስጥም ታዲያ እጾቹ በጣም እንዲሸጡልኝና ግብይት ላይ ብዙ ሰው እንዲያመጡልኝ ይጠቅመኛል። እሱም ብዬ የከፈትኩት ደግሞ መጠጥ ቤቱን ጭፈራ ቤቱን ለዚህ ኢኮኖሚካል በጣም ማለት ቶሎ ሰው ያመጣልኛል፣ ሰው ይጠቀምልኛል፣ ሰው አውቅበታለሁ ብዬ በድብቅ ስለዚህ የማርኬቲንግ ስራ የፕሮሞሽን ስራ የምትሰራው እዚህ ጭፈራ ቤቶች ውስጥ ነው ማለት ነው። እነዚህ እጾቹ እንዲጠቀሙልህ አሉ። ብዙ ባለሀብቶች አሉ በድብቅ የሚጠቀሙ ከኔ ማለት ብዙ ሰዎች አሉ። ስለዚህ እሱን ምን እናደርጋለን? ለምሳሌ አሁን አንዳንዴ ሴቶችን እንትን ለማድረግ ይጠቀሙበታል ባለሀብቶቹ ማለት ነው። ሴቶችን ምን ለማደንዘዝ ምናምን እንደዚህ ሰውን ለማደንዘዝ እንደዛ እያደረጉ እንዲጠቀሙባቸው ታዲያ እኔ ጋር ነበረ በወቅቱ። ስለዚህ ለእኔ የሚጠቅመኝ በወቅቱ ይሄ ነው ብዬ በአቋራጭ ታዲያ የአደንዛዥ እጾቹንና የመድኃኒቱን እንዲሁም ደግሞ የጭፈራ ቤቶቹን ቢዝነስ ከፍቼ ሰርቼም ታዲያ በአቋራጭ ደርስበታለሁ ያልኩበት ቦታ ላይ ከምለው በላይ ነው ደርሼም እየኖርኩም ያለሁት። በስሬም እንደምታየው በጣም ብዙ ጀሌዎች ነው ያለኝ። ብዙ መመራቸውና ማስተዳደራቸው ልጆች አሉ ተሰራ ያሉት ማለት ነው። እኔ የምልህ ቆይ ትንሽ እንኳን ስትናገር ለማፈር እንኳን አትሞክርም? ተናገር ብላ አይደል እንደደበደብከኝ? ተናገር ብላ አይደል እንደ እውነቱን በነገርኩ ነው እንደገና እንደዚህ የምትለኝ? አይ አይደለም፣ በጣም አክት እያደረክ ነው ታውቀዋል። በጣም አክት እያደረክ ነው እኮ ደግመህ ልትደበድበኝ ነው አይደል? አሁንም ይሄ እንትን አድርገህ እንደዚህ ቁማር ቤቶች ምናምን ሲለኝ ሰምቻለሁኝ። ማን ነበር ያ ደረጃ የተባለው ያንተ ሰው? ስለ ቁማር ቤቶች እኮ እኔም እኮ እየነገርኩ ያለሁት እኮ ይኸውልህ እውነታውን መንገድ ነው እየነገርኩ ያለሁት ታውቃለህ። ቀጥል። ስለዚህ አሁን እኔ በቂ ሀብትና የምፈልገው ደረጃ ላይ ስለደረስኩኝ መተውም እችላለሁ፣ ችግር የለብኝም። አንተ ምናልባት የህግ አካል ከሆንክ እኔ መቆም እችላለሁ። ማለት የምቆመው ግን እዚህ ጋር አንተም አሁን መደራደር እኔ ማለት ይቅርታ አድርግልኝና መደራደር የሚለውን ቃል እንኳን መደራደር ማለት ይሄን ቪዲዮ አትልቀቀው፣ ህዝብ ፊት የማታቀርበው ከሆነ እኔ እዚሁ ጋር እንስማማና እናንተ አቆመዋለሁ ይሄንን ስራ ማለት ነው። እሺ አቆመው። ከዛ እኔም አንተን እንድለቀ ማለት ነው። ተደራድረን በገንዘብ አስፈላጊ ከሆነ ገንዘብ እንግዲህ ያው አንተ ይኸውልህ እሺ ራስን እንትን ማትል ከሆነ 100 ሚሊዮን ትሰጠኛለህ? 100 ሚሊዮን ትሰጠኛለህ? ይኸውልህ እንደዛ ከሆነ ወደ እኔ መደራደር የምትገባ ከሆነ ማለት ነው እንደራደርና በሰነ ስርዓቱ በል ወደዛ። አንተ ውሻ ጭራሽ ልትደራደረኝ ትሞክራለህ ወይ?
ልትደራደረኝ ትሞክራለህ ወይ ያልኩ ትደራደረኝ ትሞክራለህ ያለህበት ሁኔታ አልታወቀህም ወይ ያለህበት ሁኔታ አልታወቀህም አሁን መስማት የምፈልገው ቁማር ቤቶች ስለተባለው ነገር ስለሱም ንገረኝ እዛ ቦታ ላይ ማን ምን አይነት ሰዎች ይመጣሉ እሺ እነግርሃለሁ ንገረኝ ተናገረው ተናገር ተናገር ስነግርህ ደግሞ እየፎከርክብኝ ነው ትለኛለህ ጭራሽ ልትደራደረኝ እንዳታስብ እሺ ከዚህ በኋላ ስለ ቁማር ቤቶቹ ተናገር ሌላ መናገር ያለብህ ነገር ካለ ተናገር ከዛም በኋላ የኔና ያንተ ግንኙነት ያበቃል ደሃ ድሮም እሺ እኔ ደሃ ነኝ ልክ ነህ ደሃ ነኝ ልሁን እኔም ያኔ እንደዚህ ነበር ተናገር ስለዚህ እየተናገርኩ ነው አይደለ ስናገር ደግሞ አስቁማ አትደብድበኝ ቅድም የደብደብከኝ አይበቃም እንዴ ሰውዬ እኔ ሰይጣኔን አታምጠው እያልኩ እወጣለሁ በብሬ እወጣለሁ እኔ ስማኝ ልንገርህ ካሁን እሺ ችግር የለውም ብር አለኝ በብሬ እወጣለሁ አንድ ነገር ልንገር አሁን ንገረኝ ያልከኝ ነገር እየነገርኩ ነው አትምታይ በቃ በማለት አልመታህም ተናገር በቃ አትቀጥቅጠኝ ቅድም እንደዛ ካሜራ አስጠፍተህ የደበደብከኝ አይበቃም እንዴ አንተ የሰው ልጅ እኮ ነኝ እንዴ ይኸውልህ አሁንም የማስጠነቀቀ ነገር ምንድነው የማስጠነቀቀ ነገር ልንገር ከዚህ በኋላ አቋርጠህ እንደዚህ አታርገኝ የምትልበት ቦታ ላይ አይደለም ያለው የምትናገረውን ተናገር ከዛም በኋላ ካንተ ጋር ያለን ግንኙነት ያበቃል ሰማኸኝ አይደለ ሌላ ነገር እንዳተነፍስ አሁኑኑ ቀጥል ነገርኩህ ያለው ነገር እሺ ስለምንድን ነው የምቀጥልልህ ቁማር ቤቶች ስለተባለው ነገር ተናገር ነው እያልኩ ያለው እኮ ቁማር ቤት አለኝ እሺ ቁማር ቤት አጫውታለሁ ብዙ ሰዎች እኔ ጋር መጥተው ይጫወታሉ ብዙ ባለሀብቶች ይጫወታሉ ግን ደግሞ ቁማር ቤት ሲባል እንደሚባለው አይደለም ልንገርህ እሺ ስለዚህ እዛ ጋር ይኸውልህ መኪና ካለ መኪና ልታጣ ትችላለህ ቤት ካለ ቤት ልታጣ ትችላለህ ተወሱንና ሚስትን ልታጣ ልጅ ልታጣ ትችላለህ ምን ማለት ነው ደግሞ ይበላላሉ አዛ ማለት ትበላ ትችላለህ ልትበላ ትችላለህ ሚሊዮነር ልትሆን ትችላለህ ኔጌቲቭ ገብተም ልትት ትችላለህ አንድ ቀን ማለት ይሄ ስለ ወደ 3 ቦታዎች አሉኝ በጣም ትልልቅ ሴኩሪቲ የሆኑ ቁማር ቤቶች ናቸው ያሉኝ ማለት ኢቭን በጋርድ ደረጃ አስጠብቄ ነው እኔ አስታጥቄ ነው ይሄን ማከናወን እዚሁ ከተማ ውስጥ ናቸው ወይ አዎ እዚሁ ከተማ ውስጥ ናቸው እና ከዚህ በፊትም ብዙ ሰዎች አሉ እንደዚህ ሚስቱን ትዳሩን ቤቱን መኪናውን ይኸውልህ ይሄንም ነግርህ እኔ ማለት ነው እሺ ምንም እንደማታረገኝ መቼም እንትን ብዬ ነው ገባ አይደለ መተው ካለብኝ እተዋለሁ ምንም አላረገም መተው ካለብኝ እተዋለሁ አሁን አንተ ይጋካል ነኝ አይደለ አንተ ይጋካል ነህ ስለዚህ እኔን ግልጹን ተናገረ በቃ በቃኝ ስለዚህ መውጣት አለብኝ ከነዛ ላይቭ በሚለው ነው እዚህ ጋር አንተን እሺ እየተናገርኩ ያለሁት እንደዚህ ካሜራ የሰራው ብር በቅቷል ማለት ነው ከዚህ በኋላ ላለው ኑሮ አይ ባይበቃኝም በቃ እኔ አሁን ሊና እየጸጸተኝ ነው ማለት መመለስ ፈልጋለሁ ወደ ኋላ መመለስ ትፈልጋለህ አዎ ስለዚህ እባክህን በቃ አትቀጥቅጠኝ በማል አትደብድበኝ ስለዚህ እየነገርኩ ንገረኝ ያልከኝ እየነገርኩ ነው ያለሁት በመነግር መሰረት ደግሞ እኔንም ተረዳኝና ከቻልክ ምከረና እኔን ለማስቆም ሞክር ካልሆነም ደግሞ ተው ብትለኝ ምን ማትመክረኝም አቆማለሁ ስለዚህ አሁን የጸጸት ጊዜ ላይ ነው ያለሁት እኔ በቃ ትቼዋለሁ እሺ ሌላ የምትናገረው ነገር ሌላ የምትሰራው ስራ አለ በቃ ሌላ የምሰራው ስራ የለም እነዚሁ ናቸው ጥሩ እሺ እንግዲህ ወደ ቤተሰቦች ማለት የሰማነው ነገር ከሚባለው በላይ የሚያበሽቅ እንደዚህ አይነት ነገር እንዴት አንድ ሰው ይህንን ሁሉ አይነት ነገር ሊሰራ ይችላል ምን ያህል አቅም ቢኖረው ነው ምን ያህል የሰው ልጅ እንዴት ለብር ይገዛል ብር ምን ያህል ከሰው ልጅ በላይ ከእውነት በላይ ከፍትህና ከሐቅ በላይ መሆኑን ያየንበትን ነገር ነው አሁን ላይ እየተናገረው ማለት ቀላል አይደለም በመድኃኒት ጀመረ ከዛ እጽ አለ ከዛ ናይት ክለብ አለ ከዛም በኋላ ደግሞ ቁማር ቤት እንግዲህ ውድ ቤተሰቦች የእነዚህ ስራዎች በቀላል ገቢ አይደለም የሚንቀሳቀሱት የሚወጣባቸው ብሮች በዶላሮች ሊሆን ይችላል ነገር ግን የሚያስበው የሚያገኘው በሚሊዮኖችና በቢሊዮኖች የሚጠጋ ገንዘብ ሊሆን ይችላል የሚገርማችሁ ነገር ውድ ቤተሰቦች ቀድመን በመሃል ሲናገር የነበረው እኔ በብር የማደርገው ነገር አረጋለሁ እወጣለሁኝም ሲል ነበር እሱን ከዚህ በኋላ የማይታሰብ ነገር ነው ምክንያቱም አሁን ላይ የተናገራቸው ነገሮች ለራሱ ጣጣ ይዘውበት እንደሚመጡ አላወቀም ማለት ዝም በል ለራሱ ጣጣ ይዘውበት እንደሚመጡ አላወቀም ካሜራ ፊት ቁጭ ብሎ በራሱ አፍ ሁሉንም ነገር ተናግሯል ስለዚህ አሁን ሁሌም እንደምናረገው ካሜራ አጥፍተን ከጀርባ
ያሉትን ነገሮች ያላቸውን ማስረጃ ያለውን ማስረጃ እነዚህ የሚሰሩባቸውን ቦታዎች ያረጋቸውን ነገሮች ምን ልታረግ ስማኝ እኔ እናንተ አወራን አይደል እንዴ? ቆይ እኔ አሁን እኮ ይኸውልህ ዝም በል እያልኩ ነው። ካሜራ ጥፍተና እራሱ ነው የምትፈልገው? ይኸውልህ ወንድሜ ስማኝ ዝም በል። አሁን ይኸውልህ አሁን ምን ሆነ የምትለኝ? እሺ አሁን ምንም ሆነ አላልኩም። እኔ ማረጋውን አረጋለሁ። በቃ እኔ ማረጋውን አረጋለሁ። ውድ ቤተሰቦች የምናረገው ነገር ምንድነው? ከካሜራ ጀርባ እንሄድና የሰጠንን ነገር የተናገረውን ነገር የሚሰጠን መረጃዎች አሉ። እነዛን መረጃዎች አጠናክረን ለፍትህ አካላት አሳልፈን ነው የምንሰጠው። ለምን እንደዚህ ታደርጋለህ? ምንድነው? ና ቁጭ በል እያልኩ ነው። ቁጭ በል ወደዛ ቁጭ በል። ከዚህ በኋላ እነሳለሁ ብትል በእጄ ነው ሰበብ የምትሆነው። ትሰማኛለህ? አንተ ይህንን የደለበ ሰውነትህን ማለት ነው አስተነፍስልሃለሁ። ትሰማኛለህ አይደል? አስተነፍስልሃለሁ። ምንም አታመጣም ነው። ውድ ቤተሰቦች ማንም ከፍትህና ከእውነት እስከ መጨረሻው ተደብቆ ሊቆይ አይችልም። ይህንን ደግሞ ላረጋግጥላችሁ እወዳለሁ። ስለዚህ እንደነገርኳችሁ ከካሜራ ጀርባ የምንቀበላቸው መረጃዎች ይኖራሉ። እነዛን መረጃዎች በስነ ስርዓት አሰናድተን ለህግ አካላት ማስረጃ አድርገን እናቀርብና እስከ መጨረሻው ወደ መቀመቅ ወደ እስር ለፍትህ እናቀርበዋለን፣ ለፍርድ እናቀርበዋለን ማለት ነው። ውድ ቤተሰቦች እንግዲህ እስካሁን አብራችሁኝ ስለቆያችሁ እናመሰግናለን። ይህ ቪዲዮ ለሌሎች ሰዎች ያስተምራል የምትሉ ከሆነ ሼር አድርጉላቸው። እናንተም ሐሳባችሁን በኮሜንት ላይ ያስቀምጡልን። ቪዲዮቻችንን ላይክ እያደረጋችሁ ቆዩ። እስካሁን አብራችሁኝ ስለቆያችሁ ከልብ እናመሰግናለን። ቸር ቆዩልን። ናውጣ